አንቄ ከመግደሌ በፊት ማን እንደደፈረኝ ማወቅ አለብኝ። መጀመሪያ ስራ የሚሆነው እዚህ ስልክ ውስጥ ያለው ሲም በማን ስም እንደወጣ ማወቅ ይሆናል። ናና ና በልጅነት ፍቅሩ ተስፋ ያልቆረጠው መድብል ዛሬም ወደ መቃብር ቁፋሮ ማካፋውን ይዞ አመጥቷል። ነገር ግን ደግሞ መቃብር ቦታ ሲደርስ ሌላ ችግርና ፈተናዎች ገጥመውታል። በሌላ በኩል የተደወለውን ስልክ ቁጥር ለማወቅ ወደ ቴሌ የሄደው አክሊሉ አሁን ላይ ትልቅና ከባድ መረጃ ስለደረሰው ወደ ሰገን ጋር ተመልሷል። ሰገን ላይ ከባድ ነገር ሊያደርስባት ይሆን ወይስ እንዴት ነው የሚለውን አብረን ምና ይሆናል። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ስለምትሆኑ ምስጋና እጅግ ከልብ ነው። እነሆ ሰገን ድራማን ክፍል 14 ይዤላችሁ ቀርብ ያለው። ባለፈው ክፍል እንደምታስታውሱት እንግዲህ ስልክ ተደውሎ ነበረ። ስልኩንም ብድግ አድርጎ ሲያነሳ መድብልን ድምጽ የሰማችሁ ሰገን አዲስ ነገር በልቧ ላይ ተፈጥሮ ልቧ እየመታ በድንጋጤ እያለች ነበር ስልኩ የተዘጋው። ታዲያ ስልኩ ባትሪ ያለው መስሏት የደወለችው ሰገን ያገኘችው ግን ያ የልጅነት ፍቅሯ የመጀመሪያ ብላ የምትጠራው መድብልን ነበር። ድምፁን ስትሰማ ተርበተበተች። መድብልም የሚይዘውና የሚያደርገው ጠፍቶበት ተርበተበተ። ሞገስ እያየው ያለው ነገር ህልም ስለመሰለው ቆይ ምን ሆነ ነው ይለዋል። ምንም አልሆንኩኝም፣ ግን እሷ ራሷ ናት እሷው ራሷ ናት የልጅነቴ የመጀመሪያ እያለ ድምፁን ከፍ አድርጎ መጮህ ሲጀምር ኧረ እባክህን ዝም በል ብሎ መድብል ሊያረጋጋው ሞከረ። ነገር ግን ሊረጋጋ በፍጹም ፍላጎት የለውም። ምክንያቱም ትናንትና ገድያታለሁ ብሎ በልቡ ሲያስብ የነበረችውን ሰገንን በእሷ ምክንያት እስር ቤት የነበረውና ፍቅሩ እስካሁን ድረስ እንደ እሳት ተዳፍኖ እያቃጠለውና እንደ ረመጥ እየፈጀው ባለበት ጊዜ ነው የሰገንን ድምፅ የሰማው። ራሷ ናት በማለት ደጋገመው። ኧረ እባክህን ምን ሆነ ነው እያለ ሞገስ ሊያረጋጋው ሞከረ። መድብል ግን ወደ መቃብር ቦታ መሄድ አለብኝ ብሎ አሻፈረኝ ይላል። ሞገስ እባክህን ብሎ ቢማጸነውም ሊሰማው ፈቃደኛ አልሆነም። ዛሬ ያቺ የመጀመሪያ ፍቅሩን መቃብሯን ሄዶ ቆፍሮ መኖርና ለመኖሩን ቸክ ማድረግ ፈለገ። አካፋውንም ይዞ እየከነፈ ምሽት 7 ሰዓት ከሌሊቱ ተነስቶ ወደ መቃብር ስፍራ ያመራል። ነገር ግን መቃብር ስፍራ ላይ ሲደርስ የገጠመው ሌላ ነገር ነበረ። የመቃብር ጠባቂው ምን ልታደርግ ነህ ማነህ አንተ ብሎ ባትሪ ያበራበታል። እባክህን መቃብር መቆፈር እችላለሁ ወይ ይለዋል። በፍጹም አትችልም አለው። መድብል ደግሞ እልክና ሞገድ ከሱ ጋር የተናወጡ ናቸውና አሻፈረኝ ብሎ ወደዛ ቀረብ ሲል ይኸውልህ የቤተ ክርስቲያኗን ደውል ደውዬ ህዝብ እንዲሰበሰብ ከማድረጌ በፊት ከዚህ ሄድ ይለዋል። ታዲያ ጥያቄውንም አክብሮ የቤተ ክርስቲያኑ ህዝብ ከተሰበሰበ ሌላ ነገር ይፈጠር ይችላል ብሎ እሺ በማለት ለማስተባበል ቢሞክርም ከማድረግ ግን ወደኋላ አላለም። ታዲያም የቤተ ክርስቲያን ደውል ተደውሎ ህዝቡ ሲሰበሰብበት መድብል ለእስር ተዳርጎ 24 ሰዓት ታስሮ ወጥቷል። ይህንን ደግሞ ለመጎስ ሻይ ቡና እያሉ እየነገረውም ይገኛል። በሌላ በኩል ሰገንን ስልኳ ላይ የደወለባትን ሰው ለማወቅ እየተጣጣረ ያለው ቀደም ሲል ከስልኩን እጇ ላይ ሲዘጋባት ድንገት በሩ ሲከፈት ስትሰማ ወደ ጡት ማስያዣዋ ውስጥ የወረወረችው ሰገን ምንድን የከተትሽው ብሎ አክሊሉ ስቃይዋን አበዛባት። የባሰ ሌላ አዲስ ስቃይ። ወዲያ ሰገንም ከስቃይ የዳነች ቢመስላትም እባክህን እቴትዬ ነች የሰጠችኝ እያለች ተማጸነችው። እሱ ግን የእሷ ተማጽኖ ሁልጊዜ ደስታ ይሰጠዋልና በፍጹም ሊተዋት አልቻለም። ስልኩን ከፍቶ ሲያይም ስልኩ ባትሪው ዘግቷል። ወደ እናቱ ጋር እየከነፈ ሄደ። እቴትዬ ለልጅቷ አንቺ ነሽ ስልክ የሰጠሻት አላለትም። ቀጥታ እንደ እናት ትንሽዬ ሲያወራትና ሲያባብላት ከቆየ በኋላ
ልጅ ምን አለ ብትወልድልኝ እያለች ስትጨቀጭቀው ከቆየችን በኋላ ነበር እቴትዬ አንድ ነገር ልጠይቅሽ፣ እዛ ቤት ላለችው ልጅ አንቺ ነሽ ስልክ የሰጠሻት ይላታል። እናትም ኧረ በፍጹም እኔ አልሰጠኋትም ትላለች። መቼም እናት ለልጇ መቼም ቢሆን ልትዋሸው አትችልም እና አክሊሉም ይህን ነገር ሊያደርገው የቻለው ማን ነው በቋይ መጣው ብሎ ጥሯትም ይወጣል። ወጥቶ ግን ወደ ሰገን ነበር ያመራው። ግን ከራሱ ጋር እንዲህ እያለ ነበር፣ ማን ነው ይህን ድርጊት ሊፈጽም የቻለው? ስለዚህ ፈልጌ ማግኘትና በዚህ ስልክ የተደወለውን ሰው ማወቅ ይኖርብኛል ብሎ ከራሱ ጋር ሲያወራ ቆይቶ ድንገት ግን መርዞ ይመጣል። መርዞን ሲያይምና ወደ እኔ ብሎ ሁል ጊዜም ቢሆን ራሱን አሸናፊ ነኝ ብሎ የሚያስበው አክሊሉ የመርዞን ጭንቅላት በኩርኩም ትንሽ ካለው በኋላ እኔ ምልክ ምን ልታደርግ ነው የመጣው ይለዋል። እኔ የማይመጣሁት የሆነ ነገር ልነግርህ ነበር። በሩን ላንኳኳ ብዬ ነበረ ቴትዬን ቀሰቅሳታለሁ ብዬ ተውኩት። ግን ደግሞ ቤቱን እሸጠዋለሁ ስላል ከአንተ 70 ሚሊዮን አልክ፣ እኔ ደግሞ 80 ሚሊዮን አግኝቻለሁ ይለዋል። ካሽ የሚከፍል ከሆነ እንዲከፍል ንገረው ብሎትም፣ ነገር ግን ደግሞ መርዞ ይህን ቤት በነጻ ቢሰጡኝም አልቀመጥም የሚል የውስጥ የልብ እንትን አለውና ግን ደግሞ አክሊሉ እያሾፍክብኝ ነው ብሎ ይመታዋል። በዚህ ሰዓት መርዞ እየከነፈ መቼም ባልንጀራው ሲያሸንፈው ወደ ሚስቱ ሮጠ እንደሚባለው ወደ ሚስቱ ጋር ሄዶ ኤፍራታን አሁንም ቢሆን ጭቅጭቁን ቀጥሎባታል። ኤፍራታም ይኸውልህ አክሊሉን የሆነ ነገር ሲያደርግ እኔ ጋር መታ አትጮህብኝ ያለችን ተቆጣችው። ነገር ግን ሊሰማት ፈቃደኛ አልሆነም። ታዲያ እየከነፈም ተናዶ ወደ ሞገስ ጋር ሄደ። ወደ ሞገስ ጋር ሲሄድም ሞገስ ቤቱ ሊሸጥ እንደሆነ ይሰማል። ይህ ቤት የሞገስ ቤት ነው፣ ብዙ ዋጋ የከፈለበት ቤት ነው። ነገር ግን ደግሞ አክሊሉ ሊሸጠው እንደሆነ ሲሰማ እጅግ በጣም ተናዷል፣ ተበሳጭቷል። ግን ደግሞ ብስጭቱ ማንም እንዲያውቅበት ስላልፈለገ ዋጥ አድርጎታል። መወሰን ያለበት አንድ ውሳኔ ነበርና ከመድብል ጋር ተገናኙ። ከመድብል ጋር ተገናኝተው ስለ ሰገን ሲያወሩ ከቆዩ በኋላ እባክህን ሰገን ላትሆን ትችላለች፣ አንተ የምትላት ሴት ላትሆን ትችላለች፣ የሞተ ሰው እንዴት ይመለስ ይችላል እያለ ሞገስ መድብልን ሊያረጋጋው ሞከረ። በፍጹም ወይ መቃብር ቦታውን መቆፈር አለብኝ ወይ እዚህ ቤት ተዘግተዋል የተባሉ በሮችን መክፈት አለብኝ ብሎ አሻፈረኝ አለ። ታዲያ በሀሳቡ ተስማምቶም ወደ ቤት ይዞት ይመጣል። ወደ ቤት ይዞት ሲመጣ ግን ማንም አልነበረም ነበረ። ሰገንን ጥፍሯን እየነቃቀልኩኝና እያስለፈለፍኩኝ ስልኩ የማን እንደሆነ ትነግረኛለች፣ ቆይ ዝም በል ብሎ ደጋግሞ ደውሎ ለመድብልና ለሞገስ ዛቻ ነገር ነግሯቸዋል። ነገር ግን መድብልና ሞገስ ደግሞ ምንም አይነት ድምፅ አላሰሙም ነበረ። ያደረገውን ነገር እያሰቡ ይች ልጅ ከዛ ማውጣት አለብን ያለበለዛ የሆነ ነገር ያደርጋታል ብለው ተነጋግረውም ወደ ሞገስ ቤት ያመራሉ። ታዲያ በር ላይ ሲደርሱ መድብል ድንገት እባክህን ልቀቀኝ ልግባና ልፈልጋት እያለ አሻፈረኝ ይላል። ሞገስም ነገሮችን በማስተዋል እንፍታቸው ብሎ ሲታገሉ ከቆዩ በኋላ ወደ ውስጥ ይገባሉ። ሰገንን ደግሞ በመጠጥ አስክሮ ማን እንደደወለላት ሊያስለፈልፋት የፈለገው አክሊሉ መጠጥ ጠርሙስ ሙሉ ይዞላት መጥቷል። ሰገንም ጭልጥ አድርጋ ጠጥታ ዓለምን መርሳትና ያለበችበትን የስቃይ ህይወትን መርሳት እንፈልጋለች። ከጠጣችው በኋላ ጥያቄውን አከታትሎ ጠየቃት። እሷ ግን ፈገግ እያለች ልትመልስለት አልፈለገችም። በሩ ድንገት ተንኳኳ። ማን ይሆን ያንኳኳው? መድብልና ሞገስ ናቸው ወይንስ ሌላ ሰው ሊያተርፋት መጥቶ ይሆን? ዛሬ መድብል የሞት ሽረቱን ሊፋለም ነው። ሰገንን አትርፎ የራሱ የሆነችውን ሰገንን ያገኛት ይሆን ወይንስ አክሊሉ አስለፍልፏት እውነታውን አፍርጣ ተናግራ ሌላ አዘቅት ውስጥ ይገባ ይሆን? በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። የኔ ምልከታ ግን እዚህ ላይ ልንገራችሁ ይመስለኛል። ምናልባት እነ መድብል ሲገቡ እሷን የሆነ ነገር አድርጓት እንዳይደርሱባት ነው የሰጋው። የኔ ስጋት ይሄ ብቻ ነው። እስኪ እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስፍሩልኝ። ጤና ይስጥልኝ።